ክርስቶሳውያን እንዴት አንድ ደረቅ እንጨት ለምልሞ ፍሬ ሊያፈራ ትልቅ ዛፍ ሆኖ ዘርን ሊሰጥ ይችላል? ይህ ተራ የሳይንስ ሙከራ ወይም ደግሞ የቤተ ሙከራ ግኝት አይደለም። ይልቁንም ታዛዥነት የሚያስገኘውን የትዕግሥት ውጤት የሚያሳይ ድንቅ የተአምራት ገጸ በረከት ነበር። እንዴትስ አንድ ብላቴና አራዊት ሊገዛለት፣ ጅብ ሊታዘዘው፣ መላእክት ሊጠብቁት ይችላሉ? ይህስ ነገር ለሰው ልጅ እንዴት ይቻላል? ዛሬ የትሕትናና የትዕግሥት ተምሳሌት የሚሆን አንድ በጥንታዊ የግብፅ ገዳም ውስጥ የተፈጠረን ታሪክ እንመለከታለን። በቤተ ክርስቲያን ታሪክ ውስጥ እንደዚህ ያለ አጭር መነኩሴ አልነበረም። ነገር ግን ቁመቱ ያጠረ፣ ጽድቁ ግን ከሰማይ የደረሰ ነበር። ጻድቁ በታላቁ በአስቄጥስ ገዳም ውስጥ ያደረገው የትሕትናና የትጋት ታሪክ ለሁላችንም እስከ ዛሬዋ ቀን ድረስ አስተማሪ የሚሆን ነው። እስኪ ልጠይቃችሁ፣ አንድ ሰው ያለ ምክንያት ሁልጊዜ ቢደበድባችሁ ምን ይሰማችኋል? ምንስ ትመልሱለታላችሁ? ይህ ጻድቅ በአስቄጥስ ገዳም ውስጥ አንድ መነኩሴ ሁልጊዜ ያለ ምንም ምክንያት ይደበድበውና ያገላታው ነበር። ጻድቁ ግን ምን አጠፋው ብሎ ራሱ አይጠይቅም ነበር። ይልቁንም አባቴ ሆይ ማረኝ በማለት በእግሩ ስር ይወድቅ ነበር እንጂ። ይህ ታሪክ በትሕትናው የደረቀ እንጨትን ያለመለመ፣ በታዛዥነቱ ጅብን ያስከተለ፣ በየዋህነቱ የጠፋች ነፍስን ከሲኦል እሳት ነፃ ያወጣ፣ ወደ ቅድስና መንገድ የመራ፣ መላእክት ዘወትር ከበው የሚጠብቁት የታዛዡ መነኩሴ የቅዱስ ዮሐንስ ሐጺር ታሪክ ነው። ይህን የገድል ታሪክ በትዕግሥት እስከ መጨረሻው ድረስ ብትከታተሉ ትሕትና ምን ያህል ዋጋ እንደሚያስገኝ፣ የጥንታውያን የመነኮሳትን ሕይወት ምን ይመስል እንደነበር ትማሩበታላችሁ። ቪዲዮውን ላይክ በማድረግ የዛሬውን የአባ ዮሐንስ ሐጺርን ታሪክ ለመስማት ልቦናችሁን አዘጋጁ። ይህ የቅዱስ ዮሐንስ ሐጺር የምንኩስና የተጋድሎ ታሪክ ነው። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። በቤተ ክርስቲያን ያሉ አበው ሊቃውንት እንደሚሉት ከቅዱሳን በቁመቱ የአባ አርሳኒን ያክል ረጅም አልነበረም። እርሱ እንደ ዝግባ ቀጥ ያለ ነበር። በዚያውም ልክ ደግሞ የቅዱስ ዮሐንስ ወይም ዛሬ የምናከብረውን ያህል አጭር አልነበረም። በዚህም ምክንያት የዚህ ቅዱስ ስም ዮሐንስ ሐጺር ወይም አጭሩ አባ ዮሐንስ ሲባል ይኖራል። የእርሱን ቁመትና የቅድስና ሕይወቱን ሲያነጻጽሩም ቁመቱ እጅግ ያጠረ፣ ጻድቁ ግን ከሰማይ የደረሰ ቅዱስ ዮሐንስን ሰላም ሰላም እለዋለሁ በማለት ተናግረዋል። በ18 ዓመት ዕድሜው የመነኮሰ፣ ትዕግሥቱ እጅግ የበዛ እንዲሁም የመታዘዝ ጸጋ የተሰጠው ቅዱሱ አባታችን ዮሐንስ ሐጺር የዕረፍት መታሰቢያ ዕለቱ ጥቅምት 20 ቀን ነው። ቅዱስ ዮሐንስ ሐጺር የትውልድ አገሩ ግብፅ ሲሆን የተወለደው ደግሞ በአራተኛው መቶ ክፍለ ዘመን ከክርስቲያናዊ ቤተሰብ ነው። ወላጆቹ ድሆች ቢሆኑም በጎ ሰዎች ነበሩ። ይህን ቅዱስ አባትም የቤተ ክርስቲያን ትምህርት አስተምረው አሳድገውታል። ቅዱሱም 18 ዓመት ሲሆነው የአምላካችን እግዚአብሔር ቸርነት አነሳስቶት ይመነኩስ ዘንድ ወደ አስቄጥስ ገዳም ሄደ። በመንገድም የሚያገኟቸው ሰዎች ወደ ቤታቸው እንዲመለሱ ቢመክሯቸውም እሳቸው አባ ዮሐንስ ሐጺር ግን በቁርጥ ሐሳብ ወሰኑ። በዚህም ጊዜ አባ ባይሞይ የዚህን ወጣት ዕጣ ፈንታ ግለጥልኝ ብለው ሱባኤ ያዙ። የታዘዘ እግዚአብሔር መልአክ መጥቶ እርሱ የተመረጠ ዕቃ ይሆናልና ተቀበለው ብሎሃል ብሎ ነገራቸው። አባ ባይሞይም እንደታዘዙት ተቀበሉት።
ታላቁ አባ ባይሞይም ወጣትነቱን አይቶ የገዳም ኑሮ ጭንቅ ነውና ላንተ አይሆንህም በማለት ቢከለክለውም ቅዱስ ዮሐንስ ሐጺር ግን እንዲቀበለው ለመነው። ከዚያም በኋላ የእግዚአብሔር መልአክ ለአባ ባይሞይ ተገልጦ ምርጥ ዕቃ ይሆናልና ተቀበለው አላቸው። ከዚያም በልብሰ ምንኩስና ላይ 3 ቀናት ጸለየበት። ያን ጊዜ መልአኩ ተገልጦ በልብሱ ላይ በመስቀል ምልክት አማተበበት። ከዚያም አባ ባይሞይ ለአባ ዮሐንስ ሐጺር አለበሰውና ተጋድሎውን የምንኩስና ሕይወቱን ጀመረ። አቡነ ዮሐንስም ገዳሙ እንደገቡ በብዙ ተጋድሎ ሲኖር ምንጣፍ ሲያነጥፍ መሬት ላይ ብቻ ይተኛ ነበር። ቅዱስ ዮሐንስ ሐጺር በወቅቱ ከነበሩ ቅዱሳን ከቁመቱ ባሻገር በትሕትናው በትዕግሥቱና በመታዘዙ ይታወቅ ነበር። ትዕግሥቱን ለመፈተን አባ ባይሞይ ይጠራውና ያለምንም ምክንያት ደብድቦ ያባረረው ነበር። እርሱ ግን ምን አጠፋሁ በማለት እንኳን ሳይጠይቅ አባቴ ሆይ ማረኝ እያለ ከእግሩ ስር ይወድቅ እንደነበር ገድሉ ይመሰክራል። ለብዙ ጊዜ በተመሳሳይ ሲደበድበው እርሱም ተደብድቦ ይቅርታውን ሲጠይቅ ኖረ። አባ ባይሞይ ይህንን ሁሉ የሚያደርገው ጠልቶት ወይም ክፉ ሆኖ አልነበረም። ሆኖም ግን ሰው የሌላኛውን ግፍ መቀበል ካልቻለ ሰይጣንን ድል መንሳት እንደማይችል ስለሚያምንበት ነበር። በዚህም ሁኔታ ሲኖር አንድ ቀን አባ ባይሞይ እንደ ልማዱ ሊገርፈው ሲሄድ 7ቱ ሊቃነ መላእክት ከበው በመመልከቱ ደንግጦ ተመልሷል። ከዕለታት በአንድ ቀንም ቅዱስ ዮሐንስ ወደ መምህሩ ቀርቦ አባቴ ጅብ ካገኘሁ ምን ላድርግ በማለት ጠየቀው። አባ ባይሞይ ወይም መምህሩም ሊፈትነው በማሰብ ይዘህሊና አለው። ትእዛዝ ነውና ቅዱስ ዮሐንስ ወደ በረሃ ወርዶ ጅብ አልምዶ ይዞለት መጥቷል። ቅዱስ ዮሐንስ ሐጺር የመታዘዝ ጸጋ በእጅጉ የተሰጠው እንደሆነ በአባ ባይሞይ ዘንድ የተመሰከረለት ነበር። ስለዚህም ነገር አውቆ በድጋሚ ሊፈትነው ደረቅ እንጨት ለቅዱስ ዮሐንስ ሐጺር ከሰጠው በኋላ ይህን እንጨት ትከለውና እስከሚያፈራ ድረስ ውሃ ጠጣው በማለት አዘዘው። ቅዱሱም በመታዘዝ ወስዶ ተከለው። 12 ምዕራፍ ወደሚርቀው የውሃ ጉድጓድ እየተመላለሰ በየቀኑ 2 ጊዜ ያጠጣው ጀመር። ከ3 ዓመት በኋላ ያ እንጨት አቆጥቁጦ በቀለ፣ ፍሬንም ሰጠ፣ አፈራም። ቅዱሱም ካፈራው በኩር ሎሚ ወስዶ ለመምህር አባቴ እንካ ብሎ ሰጣቸው። አባ ባይሞይ ግን ማመን ተስኖት እጅግ አደነቀ፣ አለቀሰም። ወዲያውም ያን ፍሬ ታቅፎ ወስዶ ለገዳሙ መነኮሳት ለቅዱሳኑ አረጋውያን የታዛዥነቱንና የትሑትነቱን ፍሬ እንሆ ብሉ፣ በረከትን አግኙ፣ ይህ የዛፍ ሳይሆን የመታዘዝ ፍሬ ነው ብለው ሰጥቷቸዋል። እነርሱም እግዚአብሔርን አመስግነዋል። ሊቀ ጳጳሱ አባ ቴዎፍሎስ የቅዱስ ዮሐንስ ሐጺርን ብቃት አውቆ የገዳሙ አበምኔት አድርጎ ሊሾመው እጆቹን በላዩ ላይ ሲጭን ይገባዋል የሚል ድምፅ ከሰማይ ሰማ። በሌላኛው ቀን ደግሞ አንድ መነኮስ ሊጎበኘው ወደ በዓቱ በመጣበት ጊዜ የእግዚአብሔር መልአክ ክንፎቻቸውን በቅዱስ ዮሐንስ ሐጺር ላይ ሲያርገበግቡ ተመልክቶ በመደነቅ አምላክን አመስግኗል። ቅዱስ ዮሐንስ ሐጺርም በቅድስና ሕይወት ሲኖር በአንድ ወቅት መምህሩ ታመመና ለ12 ዓመት አስታመመው። አባ ባይሞይም የዕረፍት ጊዜው ሲደርስ መነኮሳቱን ሰብስቦ የቅዱስ ዮሐንስን እጅ ካስጫነባቸው በኋላ ይህ የያዛችሁት እጅ የሰው ሳይሆን የመልአክ እጅ ነው ብሏቸዋል። ይህንንም ቃል ተናግሮ ወዲያውኑ አርፏል። ከአባ ባይሞይ ዕረፍት በኋላ ቅዱስ ዮሐንስ ሐጺር ለብዙ ዘመናት በተጋድሎ ኖሯል። የገዳሙ አበምኔት ሆኖም አገልግሏል። በዚህም ጊዜ መላእክት ስለ ንጽሕናው፣ ስለ ቅድስናው ደስ በመሰኘት አብረውት ይውሉ ነበር። ሲተኛም ተራ በተራ ክንፋቸውን አልብሰውት ያድራሉ። ምጽዋትንም በጣም ይወድ ስለነበር ሰፌድ እየሰፋ በመሸጥ ገንዘቡን ለነዳያን ይመጸውት ነበር። አንድ ቀንም እንደ ልማዱ ወደ ገበያ በወጣበት ጊዜ ተመስጦ መጣበት። ሰማያት ተከፍተውም ቅዱሳን ሊቃነ መላእክት ሚካኤልና ገብርኤል በግርማ በጌታ ፊት ቆመው ተመለከተ። እጹብ እጹብ እያለ ሲያደንቅ አንድ ገዢ መጥቶ ባለ ዕንቅብ ዋጋው ስንት ነው ሲለው
ከሚካኤልና ከገብርኤል ማን ይበልጣል በማለት ጠይቆታል። ገዢውም ደንግጦ እብድ መነኩሴ ብሎት ጥሎት ሂዷል። በአንድ ወቅት ቅዱስ ዮሐንስ ሐጺር ወደ ባቢሎን ወይም የአሁኗ ኢራቅ ተጉዞ ነበር። ከዚያም እንደተመለሰ በበርበሮች ምክንያት ከአስቄጥስ ገዳም ወደ ቁልዝም ተሰዷል። በዚያም በአባ እንጦንስ በዓት ውስጥ ለ400 ዓመታት ቆይቷል። አቡነ ባይሞይ ጊዜ ረፍታቸው ሲደርስ መነኮሳቱን ሰብስበው የአቡነ ዮሐንስን እጅ በመያዝ በምድር ያለ መልአክ ነውና ተቀበሉት ብለው ገዳማቸውንና ልጆቻቸውን እንዲጠብቁላቸው አደራ ሰጥተዋቸው አርፈዋል። አቡነ ዮሐንስ የበቃውንና ያልበቃውን ያውቁ ስለነበር ያልተገባው ሰው ሥጋው ደሙን ሊቀበል ሲመጣ ንስሐ ገብቶ እንዲመለስ ይነግሩት ነበር። አባታችን ሲቀድሱ ቅዱስ ቁርባንን መቀበል የማይገባቸው ሰዎች በመንፈስ ቅዱስ አውቀው እየለዩ ዛሬ ሄዳችሁ ንስሐ ገብታችሁ ተመለሱ ይሏቸው ነበር። የወደፊቱንም የሚሆነውን ሁሉ በትንቢት ይናገሩ ነበር። አንድ ሰው በኃጢአት ወድቆ ባዩ ጊዜ እንዲህ ይሉ ነበር፣ ይህ ወንድሜ ኃጢአት የሠራው ዛሬ ነው፣ ምናልባት እኔ ደግሞ ነገ ኃጢአት ሠራ ይሆናል። እርሱም በፈተና የጣለ ሰይጣን እኔንም ይጥለኝ ይሆናል። እርሱ ዛሬ ቢበድል ነገ በንስሐ ይታጠባል። አቤቱ እኔ ግን ከኃጢአት የምነጻበት ሰዓት አይኖረኝ ይሆናል እያሉ አምርረው ያለቅሳሉ። የቅድስና ሕይወታቸውንም እንዴት ዕለት ዕለት እንደሚጠብቁ እንዲህ በማለት ተናግረዋል። አንድ ሰው በጾምና በረሃብ ከጸና የነፍሱ ጠላቶች ይደክማሉ። እኔ በትልቅ ዋርካ ስር የተቀመጠውንና አራዊት ሊጣሉት የመጣውን ሰው መስላለሁ። ሊቋቋማቸው እንደማይችል ከተረዳ ሸሽቶ ወደ ዛፉ በመውጣት ነፍሱን ያድናል። በእኔም የተፈጸመው ይህ ነው። በበዓቴ ተቀምጬ ክፉ ሐሳቦች ሊቃወሙኝ ሲመጡ ልቋቋማቸው እንደማልችል ባወቅኩ ጊዜ በጸሎት ወደ እግዚአብሔር ሸሽቼ መሽጋለሁ። በዚያም ከጠላቶቼ ፍላጻ ድናለሁ በማለት እንዴት የቅድስና ሕይወትን ይጠብቁ እንደነበር ተናግረዋል። አቡነ ዮሐንስ ሐጺር ሌላው የሚታወቁት አንድ ትልቅ ግብራቸው የአትናስያም ሞት ወደ ሕይወት የለወጡበት ታሪክ ነው። አትናስያም በመጀመሪያ ላይ ጻድቅ ነበረች። በገንዘቧ ገዳማትንና መነኮሳትን የምትረዳ አገልጋዮችን የምትራዳ ደግ ሴት ነበረች። ነገር ግን በኋላ ላይ ጠላት ሰይጣን በወጥመዱ ጣላትና በዝሙት እንድትወድቅ አደረጋት። ዘማዊ ሴትም ሆነች። በቀድሞ የቅድስና ሕይወቷ የሚያውቋት መነኮሳት ሁሉ መክረው ሊመልሷት ቢሞክሩም አልመለስላቸው አለች። ይልቁንም ሊመክሯት ሲመጡ እየሳቀችባቸው ታሾፍባቸውም ጀመር። በመጨረሻም መነኮሳቱ አቡነ ዮሐንስ ሐጺርን ላኳቸው። እርሳቸው ተራ ሰው መስለው ወደ ቤቷ ገቡ። ለዝሙት የመጣ ተራ ሰው መስሏት በደስታ ተቀበለችው። ልታጫውተውም ስትሞክር ዮሐንስ ሐጺር ማልቀስ ጀመረ። ለምን ታለቅሳለህ ብትለው መልክሽ ደስ ብሎኝ አላት። እርሷም ታዲያ ደስ የሚል መልክ ያስቃል እንጂ መች ያስለቅሳል ስትለው የለም ነገ ገሃነብ እንደምትወርጂ ታይቶኝ ነው። እነሆ የሰይጣን ማደሪያ ሆነሽ ብዙ አጋንንት በሰውነትሽ ሲመጡ ሲወርዱ ያለሁ እያሉ ብዙ መክረው አስተማሯት። እርሷም አይነ ልቦናዋ ተከፍቶላት ወደ ልቧ ተመለሰች። አትናስያም በጣም ደንግጣ በመጸጸት ታዲያ ምን ባደርግ ይሻለኛል አለቻቸው። ንስሐ ግቢ አሏት። በውኑ አሁን እኔ ምሕረት አገኛለሁን? ኃጢአቴ ብዙ ነው፣ ከእግዚአብሔር ጋር ማን ያስታርቀኛል ስትላቸው እኔ ያስታርቅሻለሁ ተከተይኝ ብለው ወጥተው ሄዱ። እርሷም ልዋል ልዳር ሳትል በሯ እንደተከፈተ ቤት ንብረቷን ትታ አባ ዮሐንስን ተከተለቻቸው። እሳቸው ላይ ለመድረስ እየሮጠች ስትሄድ በልስላሴ የኖረ እግሯ እየቆሰለና እየተሰነጣጠቀ ደሟ እንደ ውሃ በመሬት ላይ ፈሰሰ። ሲመሽ ከገዳሙ በር ላይ ደርሳ የምታርፍበትን ቦታ ለይተው ሰጧትና እዚያ ተኛች። አባ ዮሐንስ ሌሊት ለጸሎት ሲነሱ መላእክት ሲወጡ ሲወርዱ ተመልክተው ይህ የማየው ነገር ምንድን ነው በማለት አንዱን መልአክ ጠየቁት። መልአኩም ትናንት አንተን ተከትላ የመጣችው ሴት ሞታ ነፍሷን እያሳረግን ነው አላቸው። እግዚኦ ንስሐ ሳትገባ ብለው ደነገጡ። መልአኩም አንተን ልትከተል ገና አንድ እግሯን ከቤት ስታወጣ ኃጢአቷ በሙሉ ተፍቆላታል፣
አሁን ወደ ገነት እየወሰድናት ነው አላቸው። አባ ዮሐንስ ሐጺርም ተገርመው እግዚአብሔርን እያመሰገኑ የመቃብሯስ ነገር እንዴት ነው ብለው ቢጠይቁት መልአኩም አንበሶች ይመጣሉ፣ የመቃብሯን ቦታ ለይታ አሳያቸው ብሏቸው ተሰወረ። አንበሶቹም መጥተው አባ ዮሐንስ ቦታውን ለክተውላቸው አንበሶቹ መቃብሯን ቆፍረው በክብር ቀብረዋታል። ቅዱስ ዮሐንስ የዕረፍቱ ጊዜ በደረሰ ጊዜም ጌታችንና መድኃኒታችን ኢየሱስ ክርስቶስ አባ እንጦንስን፣ አባ መቃርስን፣ አባ ጳኩሜንን፣ አባ ባይሞይን ወደ እርሱ ላካቸው። እነርሱም አረጋግተውትና ባርከውት ተመለሱ። በዕረፍቱ ቀንም ሰራዊተ መላእክትና የቅዱሳን ማኅበር ወደ እርሱ ሲመጡ ባያቸው ጊዜ ደስ ብሎት ጥቅምት 5 ቀን በጌታ እጅ ነፍሱን ሰጠ። መላእክትም እየዘመሩ በታላቅ ክብር ነፍሱን አሳርገዋታል። የአቡነ ዮሐንስ ሐጺር የሥጋው ፍልሰት እንዲህ ነው። የሥጋው ፍልሰት በሆነው ሀገር በቁልዝም ገዳም ካረፈ በኋላ ለአባቶች ሊቀ ጳጳሳት 48ኛ የሆነው አባ ዮሐንስ ወደ አስቄጥስ ገዳም በሄደ ጊዜ መነኮሳት የቅዱስ ዮሐንስ ሐጺር ሥጋውን አፍልሰን በዚያው በቤተ ክርስቲያን ሥጋ ባለበት ለፈጣሪያችን እንስገድ አሉት። የአቡነ ዮሐንስ ሐጺር ሥጋው ይጠበቅ የነበረው የኬልቄዶን ጉባኤ በሚቀበሉት ዘንድ ነበር። አባ ዮሐንስም መልእክት ጽፎ ወደ ቁልዝም አገር ቢልክም እነዛ የኬልቄዶን አገር ሰዎች ግን የቅዱሱን ሥጋ ከለከሏቸው። ነገር ግን ሥጋው ያለበትን ቦታ አዩት። ከጥቂት ቀን በኋላ ከታላላቅ አረቦች ወገን የሆነ ለቁልዝም አገር መኮንን ሆኖ ተሾመ። እርሱም ለአገሪቱ ኤጲስቆጶስ አባ ሚካኤል ወዳጁ ነው። አባ ዮሐንስም ይህንን ሲሰማ ስለ ቅዱስ ዮሐንስ ሐጺር የሥጋው ፍልሰት የመነኮሳት እንዲረዷቸው ለአባ ሚካኤል መልእክትን ጻፈ። አባ ዮሐንስም የተባለ በዛን ዘመን የነበረ ይህንን ነገር ሲሰማ ስለ ቅዱስ ዮሐንስ ሐጺር የሥጋውን ፍልሰት መነኮሳት እንዲረዳቸው ለአባ ሚካኤል መልእክት ላከ። አባ ሚካኤልም ከከሃዲያን እጅ ሊወጣ መሆኑን አስቦ ደስ አለው። ጉዳዩንም ወዳጄ ለሆነው መኮንን ነገረውና ሁለቱም መነኮሳት አስከትለው ወደ ገዳሙ ሄዱ። መኮንኑም መነኮሳቱን ይዞ ወደ ገዳሙ እንዴት እንደሚገባ ካሰበ በኋላ መነኮሳቱን ከላይ የአረቦችን ልብስ አስለብሶ ብዙ ፈረሰኞችን ይዞ ቁልዝም ገዳም ደረሰ። መኮንኑም በዚያ የሚኖረውን የመሊካውያንን ኤጲስቆጶስ በዚያች ሌሊት በዚህ ገዳም ማደር እፈልጋለሁ፣ ያንተም መነኮሳት ከገዳም አስወጣቸው ብሎ አዘዘው። ኤጲስቆጶሱም እንደታዘዘው አደረገ። ከዚህም በኋላ መነኮሳቱ የቅዱስ ዮሐንስ ሐጺር ሥጋ ይዘው ወደ ምስር አገር ከደረሱ በኋላ አስቄጥስ ገዳም ደረሱ። የአባ መቃርስ ገዳም መነኮሳት ወንጌል መስቀሎችን፣ መብራቶችን ይዘው እየዘመሩ በታላቅ ክብር ተቀበሏቸው። ወደ አባ መቃርስ ሥጋም አቅርበው ቁርባን ቅዳሴን ቀደሱ። በቅዳሴውም ላይ ቅዱስ ወንጌል በተነበበ ጊዜ ታላቅ የሆነ ድንቅ ተአምር ተፈጸመ። ቤተ ክርስቲያኒቱ ሁለመናዋ በሰማያዊ ብርሃን ተጥለቀለቀች። ከቶ እንደርሱ ሆኖ የማያውቅ በጎ መዓዛም ሸተተ። ይህ ተአምርም ለ7 ቀናት ያህል በተከታታይ ቆየ። ከዚህም በኋላ የቅዱስ ዮሐንስ ሐጺር ሥጋ ወደ ራሱ ቤተ ክርስቲያን በክብር ወስደው ሲያኖሩት አሁንም ድንቅ ድንቅ ተአምር ተፈጽሞ ታዩ። አባ ማርቆስም የእስክንድርያ አገር ታላላቅ ሰዎችን አስከትሎ ወደ ቤተ ክርስቲያኑ ገብቶ የቅዱስ ዮሐንስ ሐጺር ሥጋ የተጠቀለለበትን ሰሌን ገልጦ ሲሳለመው ታላቅ መብረቅና ነጎድጓድ ሆነ። በዚያውም በቤተ ክርስቲያን ውስጥ ያሉት ሁሉም ደንግጠው ወደቁ። ሊቃነ ጳጳሳቱም ሰሌኑን መልሶ ሥጋውን በጠቀለለ ጊዜ ሰላም ሆነ። እነርሱም እንዲህ እያሉ ቅዱስ ዮሐንስ ሐጺርን አመሰገኑት። ፈጣን ደመና ሆነህ የመንፈስ ቅዱስ ዝናብ የተሸከምክ 3 ደቂቅ ወዳሉበት ወደ ባቢሎን የሄድክ በላይ ባደረ በመንፈስ ቅዱስ ኃይል ወደ እስክንድርያ የተመለስክ፣ ሁለተኛም ወደ ቆዝሞስ አገር የሄድክ የጣዖታትን ቤቶች አፍርሰህ በሃይማኖት የሰበክ፣ ሕሙማኑን የፈወስክ፣ አጋንንትን ያወጣህ፣ ወደ ርስትህ የተመለስክ አንተ የበረከት ማደሪያ ነህ እያሉ በታላቅ ዝማሬ ያመሰገኑት።
በዚህም መሠረት የቅዱስ ዮሐንስ ሐፂር ፍልሰተ ሥጋው ተደረገ። የቅዱስ ዮሐንስ ሐፂር ረድኤት በረከቱ ይደርብን፣ በጸሎቱም ይማረን። ጌታችንና መድኃኒታችን ኢየሱስ ክርስቶስ ለቅዱስ ዮሐንስ ሐፂር በገባው ቃል ኪዳን መሠረት ምሕረትን ይላክልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።